ሰላም የኢቲኤች ለርኒንግ ቤተሰቦች በያላችሁበት እንደምን አላችሁ? በዚህ በኢቲኤች ለርኒንግ ዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምረን እስከ ዩኒቨርሲቲ እና እስከ ኮሌጅ ያሉ ጥያቄዎችን እየሰራ እንገኛለን። አሁን ደግሞ የኢኮኖሚክስ ኢንትራንስ ኤግዛም ጥያቄዎችን እየሰራን ነው የምንገኘው። 100 ጥያቄዎችን ለመስራት ጀምረናል። እስካሁን 4 ክፍል ያላቸውን እስከ 80 ጥያቄዎች ሰርተናል። ዛሬ ደግሞ ከ81 ጀምረን እስከ 100 የመጨረሻውን ፓርት 5 እንሰራለን። ካሁን በፊት ያላያችሁ ካላችሁ መለስ ብላችሁ ተመልከቷቸው። እንዲሁም ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። ወደ ዕለቱ ጥያቄ ስንሄድ የመጀመሪያው 81ኛ ጥያቄ what makes GNP different from GDP የሚል ጥያቄ እናገኛለን ማለት ነው። ያ ማለት GNPን ከGDP የሚለየው የትኛው ነው? A GNP includes the output produced by foreign resource in each country. B GNP includes output produced by citizens of a country who is living abroad. C GNP includes environmental cost of economic development. D GNP includes transfer payment and social security payment by the government የሚል እናገኛለን። ኤን ስንመለከተው GNP includes the output produced by foreign resource in each country የሚለው ልክ አይደለም። ምክንያቱም GNP ማለት በሀገሪቱ ዜጋ የትም የሚመረት ሀገር ውስጥ የሚመረት ከሀገር ውጭ ነገር ግን በሀገሪቱ ዜጋ የተመረተ ምርት ነው GNP። GDP ስንል ደግሞ ግን የትኛውም ሀገር ዜጋ ያምርተው ሀገሪቱ ውስጥ ባውንደሪዋ ውስጥ የተመረተ ምርት ማለት ነው። ስለዚህ GNP ፎሬን ሪሶርስን አይጠቀምም፣ ፎሬን ካንትሪዎች ያመረቱትን አይጨምርም። ስለዚህ ልክ አይደለም ኤ። ቢ GNP includes output produced by citizens of a country who is living abroad። ያ ማለት GNP የሀገሪቱ ሲቲዝን ሆነው ግን አብሮድ ከሀገር ውጭ የሚኖሩ ሰዎች ያመረቱትንም ስለሚያካትት GNPን ከGDP የሚለየው ትክክለኛው ቢ ነው ማለት ነው። ስለዚህ መልሳችን ቢ ይሆናል። ወደ 82ኛ ጥያቄ ስንደርስ 82ኛ ጥያቄ which one is correct? A personal income equals to disposable income minus income tax. personal income ማለት disposable income minus income tax ነው የሚለው። ይሄ ልክ አይደለም ፎርሙላው፣ ምክንያቱም disposable income is equals to personal income minus income tax ነው ትክክለኛው ፎርሙላ። B gross national product equals to gross domestic product minus net interest income። ይሄም ልክ አይደለም፣ ምክንያቱም gross national product ማለት gross domestic product plus net factor income ነው እንጂ net interest income አይደለም፣ ማይነስም ሳይሆን ፕላስ ነው። C nominal gross domestic product equals to real gross domestic product times GDP deflator። ይህም ልክ አይደለም። D gross domestic product equals to gross national product minus net factor income። ይህ ትክክል ነው። gross domestic product ማለት gross national product minus net factor income አድርገን ስለምናገኘው ማለት ነው። ፎርሙላው ትክክለኛ ነው። ስንገለብጠው ደግሞ gross national product equals to gross domestic product plus net factor income ይሆናል ማለት ነው። ስለዚህ የ82ኛ ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። ወደ 83ኛ ስንሄድ the capability approach of development was first articulated by capability approach የሚባለው ዴቨሎፕመንት አይዲያ የመጣው በማን ነው? ኤ አዳም ስሚዝ፣ ቢ ዳቪድ ሪካርዶ፣ ሲ ጆን ሚ ኬይነስ ወይም ኬይነስ የሚባለው የኬንያን ኢኮኖሚክ ቲዮሪ መስራች፣ ዲ አማር ታይሰን። ትክክለኛ መልሳችን ዲ ነው። ማን? አማር ታይሰን ማለት ነው። the capability approach is famous economic theory pioneered by አማር ታይሰን in 1980 በ1980 ነው ማለት ነው። ይሄ capability approach የሚባለው የመጣ። ይሄ capability approach ደግሞ ምን አድርጓል? shift the focus of development from income or GDP to what a people able to do። ለምሳሌ ዴቨሎፕመንት ማለት ይሄን ያህል GDP ያላት ሀገር ናት ምናምን ይባል ነበረ በፊት። ነገር ግን ይሄ አማር ታይሰን ከመጣ በኋላ አይዲያው ወደ ምን ተቀየረ? የጂዲፒው አማውንት ሳይሆን በዛ ጂዲፒ ፒፕሎቹ ምን ማድረግ ይችላሉ የሚለው ነው። ያ ማለት ኢንፍሌሽንን ግምት ውስጥ አስገብቶ ማለት ነው። ኢንፍሌሽን ካለ ለምሳሌ ጂዲፒ ቢጨምርም ኢንፍሌሽኑ የሚኖር ከሆነ ምንም ዴቨሎፕመንት ሊባል አይችልም። ነገር ግን ኢንፍሌሽኑ ዝቅተኛ ከሆነና ፒፕሎቹ በዛ ጂዲፒ ማድረግ የሚችሉት ነገር ብዙ ነገር ማድረግ የሚችሉ ከሆነ ዴቨሎፕመንት የሚባል ያ ነው ይሄ አማር ታይሰን የሚለው። ስለዚህ ለ83ኛ ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። ወደ 84ኛ ስንሄድ 84ኛ ጥያቄ which one of the following accurately describes the concept of economic growth? ኢኮኖሚክ ግሮዝን በትክክል የሚገልጸው የትኛው ነው? A it is multi-dimensional process that contains many variables. B it is measured with reference to increase in national income only. C it emphasized broad and qualitative aspect of development. D it gives due consideration for the environmental resource management። እንግዲህ ኤን ሲን እና ዲን ስትመለከቷቸው ዴቨሎፕመንት ነው እንጂ ግሮዝን አይገልጹም። ግሮዝ ማለት ናሽናል ኢንካም ኢንክሪዝ ብቻ ነው። ናሽናል ኢንካም ከጨመረ አንድ ሀገር ግሮዝ ላይ ናት ነው የሚባለው። ሌሎቹ ኤ እና ሲ እና ዲ ግን
ዴቨሎፕመንት ነው የሚገልጹ እንጂ ግሮዝን አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። 84ኛ ወደ 85 ስንሄድ ዘ ፋይናል ስቴጅ ኢን ዘ ሪጅናል ኢኮኖሚክ ኢንቴግሬሽን ኢዝ ሪጅናል ኢኮኖሚክ ኢንቴግሬሽን ይባላል እና የዚህ ፋይናል ስቴጁ ምንድነው ነው? ኤ ፍሪ ትሬድ፣ ቢ ከስተም ዩኒየን፣ ሲ ፖለቲካል ኢንቴግሬሽን፣ ዲ ኢኮኖሚክ ዩኒየን። የመጀመሪያው ፍሪ ትሬድ ኤሪያ የሚባለው ነው የመጀመሪያው። ግን ፋይናል ስቴጁ ደግሞ ፖለቲካል ኢንቴግሬሽን የሚባለው ሲ ማለት ነው። ስለዚህ 85ኛ መልሳችን ሲ ይሆናል። ወደ 86ኛ ጥያቄ ስንሄድ which of the following is the first full poverty reduction strategy paper developed and implemented by the Ethiopian government? ለመጀመሪያ ጊዜ ፉል ፖቨርቲ ሪዳክሽን ስትራቴጂ ተብሎ ፔፐር ላይ የተጻፈ የመጀመሪያ የወጣ ፕላን የትኛው ነው ስሙ ምንድነው ቢሆን የሚባል? ኤ ግሮዝ ኤንድ ትራንስፎርሜሽን ፕላን፣ ቢ ፕላን ፎር አክስለሬትድ ኤንድ ሰስቴን ዴቨሎፕመንት ቱ ኤንድ ፖቨርቲ፣ ሲ ሰስቴኔብል ዴቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም፣ ዲ አግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያል ስትራቴጂ። ስለዚህ ትክክለኛ መልሳችን ሲ ነው። ሰስቴኔብል ዴቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም ነበር የሚባል የመጀመሪያው ያወጣው ማለት ነው። 12ኛ ክፍል ኢኮኖሚክስ ላይ ታገኙት ትችላላችሁ። ይህን ብትመለከቱ ታገኙታላችሁ። ወደ 87ኛ ጥያቄ ስንሄድ 87ኛ which one is correct about price selling? ስለ ፕራይስ ሴሊንግ ትክክል የሆነው የቱ ነው? it keeps price from falling below a particular level። ይሄ ልክ አይደለም። ምክንያቱም ፕራይስ ሴሊንግ ማለት ሚኒመም ፕራይስ ሌቭል ሳይሆን ማክሲመም ፕራይስ ሌቭል ነው። ኤ ደግሞ ስለ ሚኒመም ፕራይስ ሌቭል ነው የሚያወራው። ቢ it provide unintended consequence like shortage። ሲ it is typically applied to non-staples food and energy product። ዲ it must be higher than the equilibrium price in order to be effective። ትክክለኛ መልሳችን ቢ ነው ማለት ነው። የ87ኛ ጥያቄ ወደ 88 ስንሄድ which one is the implication of fixing the exchange rate at an artificially low level? ኤክስቼንጅ ሬታችን ሎው ሌቭል ላይ በመሆኑ የሚመጣው ነገር ምንድነው? ኤክስቼንጅ ሬታችንን ሎው ሌቭል ብናደርገው ምን ይመጣል ነው? ኤ it benefits domestic consumer by encouraging ኢምፖርትን ኢንከሬጅ ያደርጋል ነው። ይሄ ልክ አይደለም። እንግዲህ ስንመለከተው ኤክስቼንጅ ሬታችን አት ሎው ሌቭል ሆነ ማለት ምንም አይነት ኢምፖርት አይኖርም፣ ኤክስፖርት ነው የሚሆነው። ምክንያቱም ኢምፖርት የሚደረጉ ኮሞዲቲዎች ኮስታቸው በጣም ሃይ ነው የሚሆነው። የኛ ኤክስቼንጅ ሬታችን ሎው የሚሆን ከሆነ ኢምፖርት ሲደረጉ ኮሞዲቲዎቹ ውድ ነው የሚሆኑ ማለት ነው ሀገር ውስጥ። ነገር ግን ኤክስፖርት የምናደርጋቸው ለሌሎች ሀገራት ርካሽ ስለሚሆኑ ኤክስፖርትን ያበረታታል እንጂ ኢምፖርትን ኢንከሬጅ አያደርግም። ዲስከሬጅ ነው የሚያደርገው ኢምፖርትን። ስለዚህ ትክክለኛ አይደለም። ቢን ስንመለከተው ኢት ፕሮሞትስ ዶሜስቲክ ኢንዱስትሪ ባይ ኢንከሬጂንግ ኤክስፖርትን ኢንከሬጅ በማድረግ ዶሜስቲክ ኢንዱስትሪዎችን ያበረታታል ነው። ይህ ትክክለኛ ነው። ዶሜስቲክ ኢንዱስትሪዎችን ያበረታታል። ስለዚህ ትክክለኛ መልሳችን ቢ ነው። ሲን ስናየው ኢት ዲክሪዝ ዘ ፕራይስ ኦፍ ኢምፖርትድ ጉድ ኤንድ ኢንፑት ኤ ላይ ያየነው ነው። ኢምፖርትድ ጉዶችና ኢንፑቶቹ ዋጋቸው ይጨምራል እንጂ አይቀንስም። ዲ ኢት ዲስከሬጅ ዶሜስቲክ ኢንዱስትሪ ባይ ኢንሃንሲንግ ኢምፖርት። ይህም መልስ አይደለም። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። የ88ኛ ጥያቄ ወደ 89ኛ ስንሄድ which one of the following is an advantage of fixed exchange rate system? ፊክስድ ኤክስቼንጅ ሬት ሲስተም በመጠቀማችን ምን ጥቅም እናገኛለን? ስፔኩሌሽን፣ ኢንስቴቢሊቲ፣ ሰርቴኒቲ ኤንድ ፖሊሲ ኮንፍሊክት። ዲ እና ቢን ስትመለከቱ በመጀመሪያ ዲስአድቫንቴጅ ናቸው እንጂ አድቫንቴጅ አይደሉም። ዲስአድቫንቴጅ ናቸው። ከዛ ሲን ስንመለከት ግን ሰርቴኒቲ። ትክክለኛ መልሳችን ሲ ነው። ምክንያቱም ፊክስድ ኤክስቼንጅ ሬት የምንጠቀም ከሆነ ሰርቴን እንሆናለን ስለ ማንኛውም ነገር። ለምሳሌ ኤክስፖርት ስለምናደርገው ነገር የሚሆን ስለ ኢምፖርት ስለምናደርገው ነገር ሰርቴን እንሆናለን ማለት ነው፣ እርግጠኛ እንሆናለን። ስለዚህ ሰርቴኒቲ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ፊክስድ ኤክስቼንጅ ሬት እና ፍሎቲንግ ኤክስቼንጅ ሬት የሚባለው ልዩነቱ ምንድነው? ኤክስቼንጅ ሬታችን ለምሳሌ የኢትዮጵያ ብር $1 በኢትዮጵያ 40 ብር ነው ብለን ቋሚ አድርገን መጠቀም ማለት ነው። ልክ አሁን ገበያ ላይ እንዳለው ሳይሆን በፊት የነበረው አለ አይደለ? ዶላር ቋሚ የነበረበት ይሄ ነው ፊክስድ ኤክስቼንጅ ሬት። ፍሎቲንግ ኤክስቼንጅ ሬት ማለት ደግሞ በማርኬቱ ቫሪ ሲያደርግ ነው። ለምሳሌ አሁን ዶላር በየቀኑ የተለያየ አይነት ዋጋ ነው ያለው። ባንኮቹም በፈለጉት ዋጋ መሸጥ መግዛት ይችላሉ። ስለዚህ ፍሎቲንግ ኤክስቼንጅ ሬት ይባላል። ፊክስድ ኤክስቼንጅ ሬት በመጠቀማችን ስለዚህ የምናገኘው ጥቅም ምንድነው? ሲ ሰርቴኒቲ የሚለው ማለት ነው። ወደ 9ኛ ጥያቄ ስንሄድ according to cardinal utility analysis the demand curve is derived from the concept of ከካርዲናል ዩቲሊቲ አናሊሲስ አንፃር ዲማንድ ከርቫችን ድራይቭድ የሚደረገው ከምንድን ነው? 9ኛ ጥያቄ ኤ ዲሚኒሺንግ ቶታል ዩቲሊቲ፣ ቢ ዲሚኒሺንግ ማርጂናል ዩቲሊቲ፣ ሲ ዲሚኒሺንግ ማርጂናል ሬት ኦፍ ሳብስቲቱሽን፣ ዲ ሊሚትድ ኮንሱመር ኢንካም። እንግዲህ ይህን ስንመለከተው ትክክለኛ መልሳችን ዲሚኒሺንግ ማርጂናል ዩቲሊቲ ነው። ዲሚኒሺንግ ማርጂናል ዩቲሊቲ በመኖሩ ምክንያት ነው ዲማንድ ከርቫችን ዳውንዋርድ ስሎፕ ሊሆን የቻለው።
ዲማንድ ከርቫችን። ይሄ ዲሚኒሽንግ ማርጂናል ዩቲሊቲ ማለት ምን መሰላችሁ? ማርጂናል ዩቲሊቲያችን እየቀነሰ ይመጣል ነው። ያ ማለት ለምሳሌ 10 ሙዞችን ብንገዛ 10ሩን ሙዝ እንደበላን 11ኛ ሙዝ ሌላ ገዝተን ብንበላ 10ኛ ሙዝ የበላንበትን ያክል ጣዕም 11ኛው አይሰጠንም ነው። ዩቲሊቲያችን ወይም ሳቲስፋክሽን እርካታችን እየቀነሰ ይመጣል። 12ኛ ስንገዛ ደግሞ ከ11ኛው ያነሰ እርካታ ነው የሚሰጠን። ያ ነው እንግዲህ ዲሚኒሽንግ ማርጂናል ዩቲሊቲ ማለት እሱ ነው። ስለዚህ እሱ በመኖሩ ምክንያት እንግዲህ ዲማንድ ከርቫችን ዳውንዋርድ ስሎፕ ይሆናል። ስለዚህ ዲማንድ ከርቫችን በካርዲናል ዩቲሊቲ ጊዜ ድራይቭ የሚደረገው ከዲሚኒሽንግ ማርጂናል ዩቲሊቲ ነው ማለት ነው። በኦሪጂናል ዩቲሊቲ ጊዜ ደግሞ ከዲሚኒሽንግ ማርጂናል ሬት ኦፍ ሳብስቲቱሽን ነው። ምክንያቱም ካርዲናል ዩቲሊቲ ሜዠሬብል ነው ብሎ ነው የሚያምን። ሜዠሬብል ነው 10 15 ብለን መለካት እንችላለን ዩቲሊቲ ይላል። ስለዚህ ዲሚኒሽንግ ማርጂናል ዩቲሊቲ ነው። ይሄ የሬት ኦፍ ሳብስቲቱሽን ግን ይሄ ኦርዲናል ዩቲሊቲ ግን ዩቲሊቲ ሜዠሬብል አይደለም ብሎ ነው የሚያምን። ሜዠሬብል አይደለም። ስለዚህ በሬት ኦፍ ሳብስቲቱሽን ነው እንጂ በማርጂናል ዩቲሊቲ ዲማንድ ከርቭን ድራይቭ ማድረግ ወይም ማምጣት አንችልም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ቢ ነው። ለኦሪጂናል ዩቲሊቲ ደግሞ ሲ ይሆናል ማለት ነው። ዲሚኒሽንግ ማርጂናል ሬት ኦፍ ሳብስቲቱሽን። ስለዚህ አሁን ወደ 91ኛ ጥያቄ ስንሄድ which one of the following scenario happens at the shutdown point? ፊርሞቹ ሸትዳውን ፖይንት ላይ ሲሆኑ ምንድን ነው የሚፈጠረው? ሸትዳውን ማለት የመዘጋት መጨረሻ አማራጭ ላይ መዘጋት ላይ ሲደርሱ ኤ ፊርም earns positive profit፣ ይሄ ልክ አይደለም። ቢ ዘ ፊርም ኢንክሉድስ ሉዝ ኢኳል ቱ ኢትስ ፊክስድ ኮስት፣ ይሄም ልክ አይደለም። ፊክስድ ኮስታቸውን ከቨር ማድረግ ከቻሉ ሸትዳውን ላይ አይሆኑም። ሲ ዘ ፊርም ጀነሬት ኖርማል ፕሮፊት ጀነሬት ያደርጋሉ ነው፣ አያደርጉም። ፕሮፊት ምንም አይነት የላቸውም ሸትዳውን ላይ። ዲ ዘ ፊርም ኢዝ ኢንዲፈረንት ቢትዊን ፕሮዲሲንግ ኤንድ ሸቲንግ ዳውን፣ ፊርሞቹ እንዝጋ ወይስ እናምርት በሚለው መካከል ነው የሚሆኑት፣ ሸትዳውን ፖይንት ላይ ነው። ስለዚህ ትክክለኛ መልሳችን 91ኛ ዲ ይሆናል ማለት ነው። ትክክለኛ መልሳችን ዲ ነው። ወደ 92ኛ ስንሄድ which exchange rate system is more common in the real world? ዓለማችን ላይ በትክክል እየተተገበረ ያለው ኤክስቼንጅ ሬት የቱ ነው? ቅድም እንደተነጋገር ነው ኤክስቼንጅ ሬቶች ሁለት ናቸው፣ ፍሎቲንግ ኤክስቼንጅ ሬት እና ፊክስድ ኤክስቼንጅ ሬት። ፊክስድ ማለት አይቀያየርም ብለናል። ለምሳሌ $1 50 ብር ነው ካል ነገም 50 ብር ነው፣ ከነገ ወዲያም 50 ብር ነው። ፍሎቲንግ ኤክስቼንጅ ሬት ከሆነ ግን በየቀኑ ይቀያየራል ማለት ነው። እንደ ማርኬቱ ሁኔታ እየተቀያየረ ይሄዳል። ስለዚህ ኤ ፊክስድ ኤክስቼንጅ ሬት፣ ቢ ማኔጅድ ፍሎቲንግ ኤክስቼንጅ ሬት፣ ሲ ፍሎቲንግ ኤክስቼንጅ ሬት ሲስተም፣ ዲ ኢንተርቨንድ ፍሎት ኤክስቼንጅ ሬት። እንግዲህ ዓለማችን ላይ አሁን በሪል ወርልድ የምንመለከተው የእኛን ሀገር ጨምሮ ማኔጅድ ፍሎቲንግ ኤክስቼንጅ ሬትን ነው የምንመለከት፣ ቢ ማለት ነው። ማኔጅድ ለምን ተባለ? ለምን ፍሎቲንግ ኤክስቼንጅ ሬት አልተባለም ካልን ለምሳሌ ዶላር ኤክስቼንጅ ሬትን ለምሳሌ እኛ ፍሎት እንዳደረግን ወዲያውኑ የዶላር ዋጋ በጣም ብዙ እየጨመረ ሄደና ባንኮቹ የሚገዙበትና የሚሸጡበት ዋጋ በጣም ብዙ ልዩነት ሲያመጣ ብሔራዊ ባንክ ምንድነው ያደረገ? የሚገዙና የሚሸጡባትን ልዩነት 2% አደረጋት። ያ ማለት ባንኮቹ ከዶላር የሚያገኙት 2% ብቻ ነው። ማኔጅ ያደረገው ማለት ነው። ፍሎቲንግ ኤክስቼንጅ ሬት ነው ግን ማኔጅድ ነው። ስለዚህ ማኔጅድ ፍሎቲንግ ኤክስቼንጅ ሬት ማለት ይሄ ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። አሁን እዚህ ትክክለኛው ወይም በእውነተኛው ዓለም ላይ ያለ ማኔጅድ ፍሎቲንግ ኤክስቼንጅ ሬት የምንለው ስለሆነ ማለት ነው። ወደ 93ኛ ጥያቄ ስንሄድ which one of the following represents a situation when one person uses good without preventing other using from it? ያ ማለት እንግዲህ አንዱ ሲጠቀም ያን በመጠቀሙ ምክንያት ኮሞዲቲው የማይቀንስ ወይም የሌላኛውን የሚጠቀመውን ነገር የማይቀንስበት ምን ባህሪ ያላቸው ኮሞዲቲዎች ሲኖሩ ነው። ኤክስክሉዲቢሊቲ እና ሪቫላሪየስ የሚባል ፌቸር አላቸው ኮሞዲቲዎች። ኤክስክሉዲቢሊቲ እና ሪቫላሪየስ፣ ያ ማለት ኤክስክሉዲቢሊቲ ማለት አንድ ሰው ቢከፍልም ባይከፍልም ይጠቀማል። ሪቫላሪየስ ማለት ደግሞ አንዱ በመጠቀሙ ምክንያት የዛ ኮሞዲቲ አማውንት ይቀንሳል ወይስ አይቀንስም የሚለው ማለት ነው። ስለዚህ እዚህ ላይ ጥያቄው ምንድነው የሚለው አንዱ ስለተጠቀመው አማውንቱ የማይቀንስበት ሁኔታ ምንድነው ነው። ይሄ ነን ሪቫላሪየስ ይባላል። ያ ማለት እኔ ለምሳሌ የመንገድ ላይ መብራት አለ አይደለ? ያን መብራት እኔ በመጠቀም ምክንያት ሌላኛው ሰውዬ ሲጠቀም እኔ አማውንቱን አልቀንስበትም። ወይም የመከላከያ ሰራዊት አለ አይደለ? የመከላከያ ሰራዊት እኔን በመጠበቁ ምክንያት ያኛውን ወይም ከበደን አለሙን የሚጠብቅበትን አማውንት አይቀንስበትም። እኔ በመጠቀም ምክንያት አልቀንስበትም ማለት ነው። ይሄ ነን ሪቫላሪየስ ይባላል። የኮሞዲቲዎች አንዱ ጸባይ ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። 93ኛ ወደ 94ኛ ስንሄድ which of the following macroeconomic policy deals with the process of drafting, announcing and implementing the plan of action taken by the national bank? በናሽናል ባንክ የሚወሰድ ማክሮ ኢኮኖሚ ፖሊሲ ማለት ነው። ኤ ፊዚካል ፖሊሲ፣
ቢ ኢንካም ፖሊሲ፣ ሲ ሞኔታሪ ፖሊሲ፣ ዲ ፕራይስ ፖሊሲ። ሌሎቹ ልክ አይደሉም። ሲ ሞኔታሪ ፖሊሲ የሚለው ትክክለኛ መልሳችን ነው። ሞኔታሪ ፖሊሲ ማለት በናሽናል ባንክ የሚወሰድ የፖሊሲ አይነት ነው ማለት ነው። ይሄ ፊዚካል ፖሊሲ ምናምን የሚባሉት በገቨርንመንት ከታክስ ጋር ምናምን ተያይዞ የሚመጡ ስለሆኑ፣ ስለዚህ ትክክለኛ መልሳችን የ94ኛ ጥያቄ ትክክለኛ መልሳችን ሲ ይሆናል ማለት ነው። ወደ 95ኛ ጥያቄ ስንሄድ እንግዲህ ካልኩሌሽን ፓርት ነው። ወደ ካልኩሌሽን ፓርት ደርሰናል። አስዩም ዛት ሚስተር ዜድ ሃዝ መንዝሊ ኢንካም ኦፍ ብር 1200 ቱ ስፔንድ ኦን ቱ ጉድስ ጉድ ኤክስ ኤንድ ጉድ ዋይ ሁዝ ሪስፔክቲቭ ፕራይስ አር ብር 60 ኤንድ ብር 120 when his monthly income increased by 50% and the price of good X is doubles, what is the equation of the budget line? እንግዲህ የበጀት ላይኑ ኢኩዌሽን ምን ይሆናል ነው። መጀመሪያ ላይ ሚስተር ዜድ የሚባል ሰው አለ። የሱ ኢንካሙ 1200 ነው። ሁለት ኮሞዲቲዎችን ነው የሚገዛ፣ ኮሞዲቲ ኤክስ እና ዋይ። የኮሞዲቲ ኤክስ ፕራይስ 60 ነው። የኮሞዲቲ ዋይ ፕራይስ 120 ነው። ከዛ ደግሞ የዚህ ሰውዬ ኢንካሙ ምን አድርጓል? በ50% ጨምሯል። በ50% ጨምሯል። ከዛ ደግሞ ኮሞዲቲ ኤክስ ዋጋው ዳብል ሆኗል እና በ50% ኢንካሙ ጨምሮ እና ኮሞዲቲ ኤክስ ዋጋው ዳብል ሆኖ በጀት ላይን ኢኩዌሽኑ ምን ይሆናል ነው የዚህ ሰውዬ ማለት ነው። ስለዚህ መጀመሪያ ኒው ኢንካሙን ማግኘት ይኖርብናል። ምክንያቱም ኢንካሙ በ50% ጨምሯል። ኒው ኢንካሙን ለማግኘት የመጀመሪያው ኢንካም ስንት ነበረ? 1200 ነበር። ስለዚህ 1200 ሲባዛ 1.5 እናደርገዋለን ማለት ነው። ስለዚህ 1800 ብር 1800 ይመጣልናል። ስለዚህ 1800 ብር ማለት የመጀመሪያው ኢንካም በ50% ከጨመረ በኋላ ያለው ኒው ኢንካሙ ትክክለኛ ኢንካሙ አሁን እኛ የምንፈልገው 1800 ነው። ከዛ ደግሞ ኒው ፕራይስ ኦፍ ኤክስን መፈለግ ይኖርብናል። ምክንያቱም ኤክስ ዳብል አድርጓል ፕራይሱን። ስለዚህ የኤክስ ፕራይስ መጀመሪያ ስንት ነበር? 60 ነበር። ስለዚህ 60 ሲባዛ በሁለት ምን ይሆናል? 120 ይሆናል ማለት ነው። ስለዚህ አዲሱ የኤክስ ፕራይስ 120 ነው። ፕራይስ ኦፍ ዋይ ደግሞ ምንም ቫሪሽን የለውም፣ ሪሜንስ አንቸንጅድ ነው፣ 120 ነው። ስለዚህ ምንም ቼንጅ የለውም። ፕራይስ ኦፍ ዋይን እንዳለ እንወስዳለን። አሁን ወደ ፎርሙላውና ወደ ካልኩሌሽኑ ስንሄድ ስታንዳርድ በጀት ላይን ኢኩዌሽኑ ምንድነው የሚሆነው? ኢንካም ኢዝ ኢኳልስ ቱ ፕራይስ ኦፍ ኤክስ ታይምስ ኤክስ ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ አድርገን ነው የምናገኘው ትክክለኛ የበጀት ላይን ኢኩዌሽናችን ማለት ነው። ስለዚህ በእኛ ኮንቴክስት አሁን ስንሄድ ፕራይስ ኦፍ ኤክስ ታይምስ ኤክስ ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ ኢዝ ኢኳልስ ቱ ኢንካም የሚለውን ስንፈልገው ፕራይስ ኦፍ ኤክስ ስንት ነው? 120 ታይምስ ኤክስ ፕላስ ፕራይስ ኦፍ ዋይ ስንት ነው? 120 ታይምስ ዋይ ኢዝ ኢኳልስ ቱ 1800 120 ኤክስ ፕላስ 120 ዋይ ኢዝ ኢኳልስ ቱ 1800 ይሆናል ማለት ነው። ስለዚህ ከምርጫዎች ስንመለከት ትክክለኛ መልሳችን ሲ ይሆናል ማለት ነው። ሲ ይሆናል። ኤን ስንመለከተው ኤ ሊሆን የሚችለው የመጀመሪያው በጀት ላይን ኢኩዌሽን ነው። ያ ማለት ኢንካሙ በ50% ኢንክሪዝ ሳያደርግና ኤክስ ዳብል ሳያደርግ ብንጠየቅ ኑሮ ኤ ይሆን ነበር። አሁን ግን ትክክለኛው አዲሱ የበጀት ላይን ኢኩዌሽናችን ሲ ይሆናል ማለት ነው። 95ኛ ጥያቄን ስንመለከተው ወደ 96ኛ ጥያቄ ስንሄድ 96ኛ ጥያቄ ምን ይላል? if a monopolistic firm has cost function of c is equals to 0.5 q square and demand curve of q is equals to 36 minus p what will be its equilibrium price? እንግዲህ ኮስት ፋንክሽን ተሰጥቶናል፣ ዲማንድ ፋንክሽን ተሰጥቶናል። ይሄንን ተጠቅመን ኢኩሊብረም ፕራይስን እንድናገኝ ነው ጥያቄው የተጠየቀ። ኢኩሊብረም ፕራይስ ማለት ነው። ስለዚህ በሞኖፖሊስት ጊዜ ኢኩሊብረም የሚገኝ የት ላይ ነው? ማሪጂናል ሬቨኒው ኢዝ ኢኳልስ ቱ ማሪጂናል ኮስት ላይ ነው ማለት ነው። ማሪጂናል ሬቨኒው ኢዝ ኢኳልስ ቱ ማሪጂናል ኮስት ብለን ነው ኢኩሊብረም ፕራይስንም ሆነ ኢኩሊብረም ኳንቲቲን የምናገኘው። ስለዚህ መጀመሪያ ምን ማግኘት ይኖርብናል? ማሪጂናል ኮስትን ማግኘት ይኖርብናል። ኮስት ፋንክሽናችን ስንት ነው? c ኢዝ ኢኳልስ ቱ 0.5 q ስኩዌር ነው። ማሪጂናል ኮስት ማለት ደግሞ ዴሪቬቲቭ ኦፍ ቶታል ኮስት ዊዝ ሪስፔክት ቱ q ነው። ማሪጂናል ኮስት ኢኳልስ ቱ ዴሪቬቲቭ ኦፍ ኮስት ኦቨር ዴሪቬቲቭ ኦፍ ኳንቲቲ ነው። ስለዚህ ዴሪቬት ስናደርግ ደግሞ ዴሪቬቲቭ ማትስ ህግ ላይ እንደተማራችሁት እዚሁ ኢኮኖሚክስ ላይ እንዳያችሁት ዴሪቬት ስናደርግ ምንድነው ስኩዌር ዋን ወደፊት እናመጣትና 2 ታይምስ 0.5 q ይሆናል ማለት ነው። ያ ማለት 2 ታይምስ 0.5 1 ይሆናል። 1 ታይምስ q is equals to q ማለት ነው። ስለዚህ ማሪጂናል ኮስት is equals to q አገኘን ማለት ነው። ማሪጂናል ኮስታችንን አሁን አግኝተናል፣ q ሆኗል ማሪጂናል ኮስት። ስቴፕ 2 ደግሞ ፋይንድ ማሪጂናል ሬቨኒው ነው። ማሪጂናል ኮስትን ካገኘን ማሪጂናል ሬቨኒውን እንፈልጋለን። ማሪጂናል ሬቨኒውን ለማግኘት ደግሞ ዲማንድ ፋንክሽን እንጠቀማለን። ዲማንድ ፋንክሽናችን ምንድነው የሚል q is equals to 36 minus p ይላል። ስለዚህ ፒን ለማግኘት ፒን ወደዚህ አመጣን q-ን ወደ ቀኝ ስንወስዳት p is equals to 36 minus q ይሆናል ማለት ነው።
ቶታል ረቨኒው ደግሞ ፎርሙላው ምንድነው? ቶታል ረቨኒው ኢኳልስ ቱ ፕራይስ ታይምስ ኳንቲቲ ነው። ስለዚህ ቶታል ረቨኒው ኢኳልስ ቱ 36 ማይነስ ኪው ታይምስ ኪው ይሆናል ማለት ነው። ይሄ 36 ማይነስ ኪው ማለት ፕራይሳችን ነው። ከዛ ታይምስ ኪው ስናደርገው 36 ኪው ማይነስ ኪው ስኩዌር ይሆናል ማለት ነው። ቶታል ረቨኒዋችን ቶታል ረቨኒው ኢኳልስ ቱ 36 ኪው ማይነስ ኪው ስኩዌር። ዘን ማሪጂናል ረቨኒውን ለማግኘት ማሪጂናል ረቨኒው ልክ እንደ ማሪጂናል ኮስት ሁሉ ደሪቬቲቭ ኦፍ ቶታል ረቨኒው ነው ማለት ነው። ስለዚህ ማሪጂናል ረቨኒው ኢኳልስ ቱ ደሪቬቲቭ ኦፍ ቶታል ረቨኒው ዊዝ ሪስፔክት ቱ ኪው ነው። ስለዚህ ልክ ማሪጂናል ኮስት ላይ እንዳደረግነው እዚህ ላይ እንግዲህ ደሪቬት ስናደርገው 1 ታይምስ 36 ማይነስ ስኩዌር ዋን ወደዚህ አምጠን 2 ታይምስ ኪው ይሆናል ማለት ነው። ስለዚህ 36 ማይነስ 2 ኪው የሚል እናገኛለን። ስለዚህ ማሪጂናል ረቨኒዋችን ስንት ሆነ? 36 ማይነስ 2 ኪው ሆነ ማለት ነው። ስለዚህ አሁን ሶልቭ ለማድረግ ማሪጂናል ረቨኒው ኢኳልስ ቱ ማሪጂናል ኮስት ብለን ማስቀመጥ ነው። ማሪጂናል ረቨኒው ስንት ነው? 36 ማይነስ 2 ኪው እዚህ ኢኳልስ ቱ ማሪጂናል ኮስት ስንት ነው? ኪው ናት ማለት ነው። ስለዚህ 36 ማይነስ 2 ኪው ኢኳልስ ቱ ኪው እንላለን። ኪውን ወደዛ ስናሻግራት 36 ኢኳልስ ቱ 3 ኪው እናገኛለን። ለ3 ስናካፍል ኪው ኢኳልስ ቱ ቲ ዮልቭ አገኘን። ስለዚህ አሁን ኢኩሊብረም ኳንቲቲያችን 12 ነው ማለት ነው። ወደ መጨረሻው ስቴፕ ስንሄድ እንግዲህ የመጨረሻው ስቴፕ ሶልቭ ፎር ኢኩሊብረም ፕራይስ ነው። አሁን እኛ የተጠየቅን ኢኩሊብረም ፕራይስን ስለሆነ ስለዚህ ፒ ኢኳልስ ቱ 36 ማይነስ ኪው የሚል ዲማንድ ፋንክሽን አለ። ስለዚህ ፒ ኢኳልስ ቱ 36 ማይነስ ኪው ስንት ነው ብለናል? 12። ስለዚህ ፒ ኢኳልስ ቱ ቲ24። ስለዚህ ቲ24 የሚለው መልሳችን ምን ላይ ነው ያለ? ትክክለኛ መልሳችን ሲ ይሆናል ማለት ነው። የ96ኛ ጥያቄ። ወደ 97ኛ ጥያቄ ስንሄድ ቤዝድ ኦን ዘ ኢኩዌሽን ጊቨን ዘ ኢኩዌሽን ነምበር 96 ዋት ኢዝ ዘ አማውንት ኦፍ ኢኩሊብረም ኳንቲቲ። ኢኩሊብረም ኳንቲቲ ስንት ነው ነው? ከላይ በተሰጠው ኢኩዌሽን መሰረት ኢኩሊብረም ኳንቲቲያችን ስንት ነው ነው? ኢኩሊብረም ኳንቲቲያችን ደግሞ ከላይ አግኝተነዋል። ስንት ብለን መጠናል? ኢኩሊብረም ኳንቲቲ ኢኳልስ ቱ 12 ብለን ሰርተን አግኝተነዋል። ስለዚህ ከላይኛው ጥያቄ ላይ ስላገኘ ነው ትክክለኛ መልሳችን ኤ ይሆናል ማለት ነው። ድጋሚ መስራት አይጠበቅብንም። ተመሳሳይ አካሄድ ስለሆነ የምንሄደው። ወደ 98ኛ ጥያቄ ስንሄድ 98ኛ ጥያቄ ሳፖዝ አውቶኖመስ ኮንሳምፕሽን ኢዝ 90 ማርጂናል ፕሮፖዝ ቱ ኮንሱም ኢዝ 0.4 ኤንድ ኢንካም ኢዝ 360 ዋት ኢዝ ዘ ቫልዩ ኦፍ አቨሬጅ ፕሮፖዝ ቱ ኮንሱም። አቨሬጅ ፕሮፖዝ ቱ ኮንሱምን እንድንፈልግ ነው የተጠየቅን። አውቶኖመስ ኮንሳምፕሽን 90 ተሰጥቶናል። ማርጂናል ፕሮፖዝ ቱ ኮንሱም 0.4 ተሰጥቶናል። ኢንካም 360 ተሰጥቶናል። እንግዲህ ኮንሳምፕሽንን ካልኩሌት ለማድረግ ኢኩዌሽኑ ምንድነው? ሲ ኢኳልስ ቱ ኤ ፕላስ ቢ ዋይ ነው። ሲ ማለት ኮንሳምፕሽን ነው። ኤ ማለት አውቶኖመስ ኮንሳምፕሽን ነው። ቢ ማለት ደግሞ ኢንዱስድ ኮንሳምፕሽን ነው። ዋይ ማለት ደግሞ ኢንካም ነው። ስለዚህ ኮስት ኢኳልስ ቱ አውቶኖመስ ኮንሳምፕሽን ፕላስ ኢንዱስድ ኮንሳምፕሽን ታይምስ ኢንካም ነው ማለት ነው። ስለዚህ በዚህ ፎርሙላ ስናስገባው ሲ ኢኳልስ ቱ 90 ፕላስ 0.4 ታይምስ 360 ይሆናል ማለት ነው። ስለዚህ ሲ ኢኳልስ ቱ 90 ሲደመር 144 ሲ ኢኳልስ ቱ 234። ስለዚህ ኮንሳምፕሽናችን አሁን 234 ሆነ። ስለዚህ አሁን ሁለተኛው ስቴፓችን ካልኩሌት አቨሬጅ ፕሮፖዝ ቱ ኮንሱም ነው። አቨሬጅ ፕሮፖዝ ቱ ኮንሱም ማለት ደግሞ ሲ ኦቨር ዋይ ነው። ያ ማለት ኮንሳምፕሽን ኦቨር ኢንካም ነው አቨሬጅ ፕሮፖዝ ቱ ኮንሱም። ስለዚህ አቨሬጅ ፕሮፖዝ ቱ ኮንሱምን ለማግኘት ኮንሳምፕሽናችን ስንት ነው? 234 ሲካፈል ኢንካማችን ስንት ነው? 360 ማለት ነው። ስለዚህ እዚህ ላይ መልሳችን ስንት ይሆናል? 0.65 ነው የሚመጣ ስናካፍለው። ከምርጫችን ግን 0.4፣ 0.5፣ 0.2 እና 0.25 የሚል ያለ ትክክለኛ መልሱ አልተቀመጠም። የዚህ ጥያቄ ትክክለኛ መልስ የለውም ማለት ነው። ስለዚህ አሁን እንደዚህ አይነት ጥያቄዎች ፈተና ላይ ቢመጡባችሁ የሚቀርበውን መልስ ሰርታችሁ ማለፍ ነው። ምንም ማድረግ ስለማይቻል እዚህ ላይ መልስ ከሌለው ለምሳሌ እዚህ ላይ 0.5 ብለን ነው ልናልፍ እንችላለን ማለት ነው። መልሱ ግን አይደለም፣ መልሱ እንዳልሆነ ወቁት። ነገር ግን አፕሮክሲሜት አድርጎ ማለፍ ትችላላችሁ። ስለዚህ ይሄ ጥያቄ መልስ የለውም። አሰራሩ ግን በዚህ መልክ ነው ማንኛውንም ሌሎችንም የምንሰራቸው። ወደ 99ኛ ጥያቄ ስንሄድ ቤዝድ ኦን ዘ አበብ ቴብል ዋት ኢዝ ዘ ቫልዩ ኦፍ ሪል ጂዲፒ ኢን 2016 ዩዚንግ ዘ ይር 2010 አስ ኤ ቤዝ ይር። እንግዲህ ካልኩሌት እንድናደርግ የተፈለገው ሪል ጂዲፒ ነው። ቴብል ተሰጥቶናል። የ2010 እና የ2016 ተሰጥቶናል። ፕራይስ ፐር ኳንቲቲ ተሰጥቶናል። ፕራይስ ኦፍ ሜዝ ፐር ኳንቲቲ፣ ኳንቲቲ ኦፍ ሬስ ፕሮዲውስድ ኢን ኩንታል፣ ኳንቲቲ ኦፍ ሜዝ ፕሮዲውስድ ኢን ኩንታል። የሁለቱ ዓመት ፕራይስ ተሰጥቶናል። የሁለቱ ዓመት ኳንቲቲ ተሰጥቶናል። የሁለቱም ኮሞዲቲዎች ማለት ነው። ስለዚህ እነዚህን ተጠቅመን ሪል ጂዲፒን ካልኩሌት እንድናደርግ ነው የተፈለገው። ስለዚህ ሪል ጂዲፒ ካልኩሌት የሚደረገው በምንድን ነው? በከረንት ኳንቲቲ እና በቤዝ ይር ነው ካልኩሌት የሚደረገው። ያ ማለት ኳንቲቲ የምንጠቀም የ2016 ነው።
ነገር ግን ፕራይሱን የምንጠቀም የቢየዚር ወይም የ2010 ነው የምንጠቀም ማለት ነው። ስለዚህ ቢየዚር ፕራይስን ስናመጣ ቢየዚር ፕራይስ ማለት የ2010 ፕራይስ የሩዝ ፕራይስ ስንት ነው? 100 ነው። የሜዝ ፕራይስ ስንት ነው? 50 ነው ማለት ነው። የሜዝ ፕራይስ 50 ነው የ2010ን ስንመለከት። የ2016ን ኳንቲቲ ወይም ከረንት ይር ኳንቲቲ ስንመለከት ደግሞ የሩዝ ስንት ነው? 600 ነው። የሜዝ ደግሞ ስንት ነው? ወይም የበቆሎ 500 ነው ማለት ነው። ስለዚህ እነዚህን ተጠቅመን ነው ካልኩሌት የምናደርገው። ሪል ጂዲፒ ኢዝ ኢኳልስ ቱ ፕራይስ ኦፍ ሬዝ ኢን 2010 ታይምስ ኳንቲቲ ኦፍ ሬዝ ኢን 2016 ፕላስ ፕራይስ ኦፍ ሜዝ ኢን 2010 ታይምስ ኳንቲቲ ኦፍ ሜዝ ኢን 2006። ያ ማለት የ2010 የሩዝ ዋጋ ሲባዛ የ2016ቱ የሩዝ አማውንት ሲደመር የ2010ሩ የበቆሎ ፕራይስ ወይም ዋጋ ሲባዛ የአሁኑ የ2016ቱ የበቆሎ አማውንት አድርገን ነው የምናገኘው። ይህ ደግሞ በተሰጠን መሰረት 100 ሲባዛ 60 ሲደመር 50 ሲባዛ 500 ነው ማለት ነው። ያ ማለት 60,000 ሲደመር 25,000 ነው 85,000። ትክክለኛ መልሳችን 85,000 የሚለው ዲ ነው ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። የ99ኛ ጥያቄ እንግዲህ የመጨረሻውና 100ኛው ጥያቄ የመጨረሻ የኢንትራንስ ሞዴል ኤግዛም ኢኮኖሚክስ ጥያቄያችን የመጨረሻችን እንግዲህ if the demand curve confronting an individual firm is perfectly elastic then the firm ያ ማለት ኢንዲቪዥዋል ፊርሙ ፐርፌክትሊ ኢላስቲክ የሆነ ዲማንድ ከርቭ የሚያጋጥመው ከሆነ ይህ ፊርም ምንድነው ነው? ኤ ኢት ኢዝ ፕራይስ ሜከር፣ ቢ ኢት ኢዝ ፕራይስ ቴከር፣ ሲ ዊል ሊቭ ዘ ማርኬት፣ ዲ ነን ኦፍ ዘ አበ። ይህን እንግዲህ ስንመለከተው ፕራይስ ሜከር አይደለም። ፕራይስ ሜከር ቢሆን ኑሮ ኢላስቲክ አይሆንም ነበር፣ ኢንኢላስቲክ ነበር የሚሆነው። ያ ማለት ፕራይስ ጨመረ አልጨመረ ምንም ተጽዕኖ የማያሳድርበት ማለት ነው ዲማንድ ከርቭ ላይ። ነገር ግን ይህ ፕራይስ ቴከር ስለሆነ ነው ፐርፌክትሊ ኢላስቲክ የሆነው። ስለዚህ ፕራይስ ቴከር የሚለው ቢ መልሳችን ይሆናል ማለት ነው። እንግዲህ ጥያቄዎቻችን እነዚህን ይመስላሉ። በቀጣይ በሌሎች ቪዲዮዎች ወይም ሌሎችን ጥያቄዎች በመስራትና በሌሎች ኮርሶች እንገናኛለን። እስከዛ ቻናላችንን ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን ተጫኑ። ቀጣይ የምስራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ አድርጉ። ቀጣይ ምን ኮርስ እንስራ፣ ምን ኮርስ እንማማር የሚለውን በኮሜንት እየገለጻችሁ ልንለፉ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ፣ ቸር ሰንብቱ።